ትዝታ ዛሬ ያደረገችው ነገር ለበኋላ ላይ በጣም ትልቅ ዋጋ የሚያስከፍላት ነገር ነው። ዛሬ እንግዲህ ይሄ እንደምታዩት ግሩምን ማለት ነው ባለቤቷን የጽናትን አባት እንደዚህ አድርጋ አሽመድምዳዋለች። ወይንም ደግሞ መቋቋም የማይችለውን ነገር አደራርባ በጭራሽ ታደርገዋለች ብሎ ያላሰበውን ነገር በላይ በላዩ ስትነግረው እንግዲህ እንደምታዩት ወድቋል ማለት ነው ውዶቼ። በእጇ ላይ መድኃኒቱን ይዛ መድኃኒቱን ስጭኝ እያላት ነበረ ማለት ነው። እሷ መድኃኒቱን ልስጥህ እንደ እያለች እየቀለደችበት የልጁን እናት የጽናትን እናት እሷ እንደገደለቻትና ብሩኬም ደግሞ የሱ ልጅ እንዳልሆነ በደንብ አድርጋ ሁለቱንም ስትነግረው መቋቋም አልቻለም። ምክንያቱም ያመመው ስለነበር ማለት ነው። በጣም ነው ያሳዘነኝ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት። የዛሬው የጽናት ድራማ እጅግ በጣም አሳዛኝ ነገር ነው ያለው ማለት ነው ውዶች። የእውነት ነው የምላችሁ። በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። ምክንያቱም ትዝታ ይሄን ነገር ታደርጋለች። ይህን ያህልም ደግሞ ጭካኔዋ ስር የሰደደ መሆኑንና የጽናትን እናት ራሷ ገድላት እንደገና ደግሞ እሱን የምታጽናናና ጥሩ ሰው መልካም ሰው መስላ ወደ እሱ ህይወት የገባችበትን አጋጣሚ ስትናገር የእውነት ነው ምላችሁ ከሷ በላይ እንደውም ሰይጣን ራሱ እንደሷ አይደለም። ሰይጣን ራሱ እንደሷ የሚከፋ አይመስለኝም። በጣም ክፉ ሰው ናት ማለት ነው። በተለይ ደግሞ እኔ ምን ብዬ እንደምነግራችሁ አላቅም። እና የጽናትን እናት ባለቤቱን እሷ እንደገደለች እሷ የምትሰራበት ካፌ መስተንግዶ ነበር የምትሰራው። አንተ ልጅህን ይዛችሁ ጽናትም ማለት ነው ጽናትን ወልዳ ከጽናት ጋር ልጃችሁን ይዛችሁ እኔ ያለሁበት ለመስተናገድ ስትመጡ በጣም ነበር የምቃጠለው አለች ማለት ነው። እንደዛ እያደረኩ እናንተን ሳስተናግዳችሁ እኔ በሰው ቤት ሰራ እየሰራሁኝ እናንተ ደግሞ ከሷ ማንተ ጋር ደስተኛ ሆነ ሳያት በጣም ነበር የምቃጠለው። እዛን ሰዓት እንደዚህ እናንተን ሳያችሁ በጣም ነበር የምናደደው ብለዋለች። ከዛን ደግሞ አየር ለመውሰድ ደረጃ ላይ ቁጭ ብላ ውስኪ እየጠጣች አይቻት እንደዚህ ትንሽ ነበር ገፍተር ያደረኳት ብለዋለች። እና በጣም ነበር የገረመኝ። በተለይ ደግሞ እሱ ይሄን ነገር ሲሰማ 10 አመት ሙሉ ሚስቴ ብሎ የያዛት ቤቴ ትዳሬ ብሎ የያዛት ሴት የሚስቱ የልጁ እናት የልጅነት ሚስቱ ገዳይ መሆኗን ሲያቅ እውነት ለመናገር እኔ እሱ አይደለም እኔ ራሴ መቆጣጠር አልቻልኩም ነበር። በጣም ነበር ያሳዘነኝ። ልክ እኔ በሱ ቦታ የሆንኩ ያህል ነበር የተሰማኝ። አሁንም ደግሞ እሱ መድኃኒቱን አልሰጠችውም። እንደዚህ ወድቀህ እዚህ ጋር ከተገኘክ እሷንም ገድያ ስወጣ ማንም አላየኝም፣ አሁንም ስገባ ማንም አላየኝም፣ ስወጣ ማንም አያየኝም። አሁን እስር መስሪያ ቤት ውስጥ ፓራራይዞ ነው ተገኘ ተብለ ትባላለህ እንጂ ማንም ትዝታን የሚጠራጥራት የለም ብለዋለች። የእውነት ነው የምላችሁ ካለበት ነገር አንጻር በጣም እንደውም ቻይና ብርቱ ሰው ነው ብዬ ነው የማስበውና በጣም ነው ያሳዘነኝ። እናንተስ እንዴት አያችሁት ወዶቼ? አቶ ፍቅሬም ደግሞ ትዕዛዙን ለመፈጸም እየተሯሯጠ ነው። እሷም ደግሞ እንግዲህ ለምን ለሱ ነገሮችን እንደምትደብቀው አላቅም። እኔ እኮ አልደብቅህም የኔ ፍቅር ናፍቀኸኛል እያለች ሙድ እየያዘችበትና እየቀለደችበት ነው። አቶ ፍቅሬም የሚሰራው ለሌላ ሰው ነው። እሷም ደግሞ እንደምታውቋት እንግዲህ ለራሷ ነው እየሰራች ያለችው። በጣም ገርሞኛል። ጽናትና የቤታቸው ስምና ድርጅቱን ስም ትዝታ ያደረገችበት ሰውዬ ልጁ ወጣቱ ልጅ ማለት ነው ከጽናት ጋር ጓደኛሞች ሆነዋል። እሱ ግን እሱ እንደሆነ ያውቃል ማለት ነው። ብቻ የዛሬው ክፍል እጅግ በጣም አሳዛኝ ነው። ትዝታ ይሄን ነገር ታደርጋለች። በተለይ የልጁን እናት የጽናትን እናት እሷ እንደገደለቻት ስትነግረውና ብሩክም ደግሞ ልጁ እንዳልሆነ በጣም ግን መልካም አባት እንደሆነ ስትነግረው በጣም ነበረ ልቤ የተሰበረው። እሱም በራሱ መቆጣጠር አቅቶት ነበር የወደቀው ማለት ነውና ይሄን ያህል በጣም ጨካኝ ሰው አትመስለኝም ነበር። የእውነት ነው የምላችሁ።